እግዚአብሔር አምላክ የተባረከ ይሁን። እንግዲህ ጊዜውን ለመጠቀም ቅድም እሱ እንዳለው በቂ ጊዜ ስለሌለን በአንድ ርዕስ ላይ የጌታን ቃል አብረን እንመለከታለን። ቆላስይስ 3:13 ላይ የሚገኘው ቃል መነሻ ጥቅሳችን ይሆንና ከዛ ትንሽ ነገሮች አብረን ለመካፈል እንሞክራለን። ቆላስይስ ምዕራፍ 3 ቁጥር 13 መነሻ ጥቅሳችን ነው። ቅዱስ ቃሉ እንደዚህ ይላል፣ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ፣ በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። በዚህ ከሰዓት በኋላ የእግዚአብሔርን ቃል አብረን የምናየው የይቅርታ ሕይወት በሚል ርዕስ ይሆናል። የጌታ መንፈስ እንዲያስተምረን አጭር ጸሎት እናደርግና ቅዱስ ቃሉን አብረን እንካፈላለን። የዘላለም አምላክ ቅዱስ እግዚአብሔር በፊትህ እንድናመልክህ የከበረውን የሕይወት ቃልን ደግሞ በዚህ ሰዓት እንድንሰማ ስለረዳህንና ስላገዝከን ክብር ለስምህ ይሁን። አሁን ደግሞ እግዚአብሔር ሆይ የምንሰማውን ቃል የእውነት ቃል አድርግልን። ልባችንን ለቃልህ ክፈት፣ አይምሯችንን ለቃልህ ክፈት። ባሪያህ ጌታ ሆይ ይህንን እውነት ሳካፍል እግዚአብሔር ሆይ ጸጋን እንድታበዛልኝ ለሚሰሙትም ደግሞ ጸጋን ይሰጥ ዘንድ ከሚለው ያው ቃል የተነሳ በዚህ ቃል እግዚአብሔር ሆይ ለሚሰሙት ሁሉ አንተ ጸጋን ስጥ፣ በኢየሱስ ክርስቶስ ስም አሜን። መኪና የምትነዱ ሰዎች መኪና ስትነዱ አንዳንድ ጊዜ ሞተሩን ካስነሳችሁ በኋላ መኪናው አልሄድ ይላችኋል። ጎበዝ ባለሙያዎች ከሆናችሁ ተወርዱና መኪናውን የያዘው አላንቀሳቀስ ያለው ነገር ምን እንደሆነ ትፈትሹና ካገኛችሁት መኪናችሁን ወደፊት እንዲንቀሳቀስ ታደርጋላችሁ። አለበለዚያ ደግሞ ባለሙያ ትጠሩና መኪናው ሞተሩ ተነስቷል ግን አልንቀሳቀስ አለ፣ እባክህ ፈትሽልኝ ትሉታላችሁ። የጋራጅ ባለሙያው የሆነው ሰው መኪናውን ይፈትሽና ችግሩን ካወቀው በኋላ መኪናውን እንዲንቀሳቀስ ያደርገዋል። በመንፈሳዊ ሕይወታችን አንዳንድ ጊዜ የክርስትናን ሕይወት ከጀመርን በኋላ ማደግ እንፈልጋለን፣ መንቀሳቀስ እንፈልጋለን፣ መሄድ እንፈልጋለን። ግን አንዳንድ ነገር በመንፈሳዊ ሕይወታችን ውስጥ እንቅፋት የሚፈጥሩ ነገሮች ይኖሩና ወደፊት እንዳንሄድ፣ እንዳናድግ፣ እንዳንንቀሳቀስ ያደርገናል። ከነዚህ ነገሮች መካከል አንዱ ይቅር ያለ ማለት መንፈስና ሕይወት ሲኖረን መሄድ ያስቸግራል። ይቅርታን በተመለከተ መጽሐፍ ቅዱሳችን ውስጥ ብዙ ምሳሌዎች ሊሆኑልን የሚችሉ ነገሮች አሉ። በጣም ብዙ ምሳሌዎች መጥቀስ እንችላለን። አንዳንዶቹን በምሳሌነት ላንሳና እንየው ካለ ለምሳሌ ኤሳው ወንድሙን ያዕቆብን ይቅር ብሎታል። ኦሪት ዘፍጥረት ምዕራፍ 33 ላይ ታሪኩን ሄዳችሁ ስትመለከቱ ያዕቆብ የወንድሙን ብኩርና በማታለል ወስዷል። ያዕቆብ ማለት የስሙ ትርጉም ተረከዝን የሚይዝ ማለት ነው። ገና ከእናቱ ማህፀን ሲወጣ ጀምሮ በረከቱን እሱ እንዳይወስድ፣ ብኩርናውን እሱ እንዳይወስድ ጎትቶ እንዴት አድርጎ እንደሆነ አላቅም ለማስቀረት ሞክሯል። ሁለቱም ከተወለዱ በኋላ ግን ብዙ የማታለል ነገር ያዕቆብ በወንድሙ በኤሳው ላይ አድርጓል። ግን በጣም የሚያንገበግበው ነገር ብኩርናውን በምስር ወጥ ኤሳው ለያዕቆብ መሸጡ ነው። ከዛ በኋላ እሱ እንደወሰደበት ካወቀ በኋላ አሳደደው፣ ሊገድለው ፈለገ። እሱም ደግሞ ወደ አጎቱ ወደ ላባ ዘንድ ኮብልሎ ሄደ። ከብዙ ዓመት በኋላ ያዕቆብ ታላቅ ወንድሙን ኤሳውን ለማግኘት እሱ ይኖርበት ወደ ነበረው ቦታ መጣ። ግን ይገድለው እንደነበረ ያስብ ስለነበረ
ብዙ ስትራቴጂዎች ብዙ ስልቶችን ተጠቀመና ወደ ኋላ ቀረ። ወደፊት ሌሎቹን ካስቀደመ በኋላ እሱ ግን ወደ ኋላ ቀረ። ምክንያቱም ይገለኛል ብሎ ይፈራ ነበር። ያደረገው ተንኮል በወንድሙ ላይ ከባድ ስለነበረ ጥፋት እንዳያደርግበት አስቦ ወደ ኋላ ነበር የቀረው እንጂ ወደፊት ለመሄድ አልፈለገም። እየሰገደ ግን ይቅርታ ጠየቀው ያዕቆብ ኤሳውን ለወንድሙ ለያዕቆብ ይቅርታ አደረገለት። ሌላው ዮሴፍ ወንድሞቹን ይቅር ብሏቸዋል። ዘፍጥረት ምዕራፍ 50 ላይ ስትመለከቱ ወንድሞቹ ዮሴፍን በድለውታል፣ በጣም በድለውታል። ጉድጓድ ውስጥ አስገብተውታል። ለግብፃውያን አሳልፈው ሸጠውታል። ለአባታቸው ልጅ ሞቷል ብለው ፍየል አርደው ደሙን በተገዛለት በጣም በሚያምረው ልብስ ላይ ቀብተው ልጅ ሞቷል ብለው መርዶ ልከውበታል። በጣም ነው የበደሉት ወንድሞቹ። በመጨረሻ የግብፅ ጠቅላይ ሚኒስትር በነበረበት ሰዓት፣ ሁለተኛ ሰው በነበረበት ሰዓት ወንድሞቹ በረሃብ ምክንያት ወደ ግብፅ መጥተው ሲያያቸው አልቻለም። ይቅርታ አደረገላቸው። ይቅርታ ማድረግ ብቻ ሳይሆን አለቀሰ ሲያያቸው። ምክንያቱም ወንድማቸው ነው፣ በድለውታል። ወንድሞቹ ናቸው። ይቅርታ አድርጎላቸዋል ዮሴፍ ለወንድሞቹ። ሙሴ እህቱን ማርያምንና አሮንን ይቅር ብሏቸዋል። ታሪኩን የምናገኘው ኦሪት ዘጸአት ምዕራፍ 12 ላይ ነው። ማርያምና አሮን በሙሴ ላይ ያደረጉት ነገር ምንድነው ብለን ጠቅልለን ብንወስደው አሮንና ማርያም በሙሴ ላይ ያደረጉት ነገር መፈንቅለ መንግስት ነው። እግዚአብሔር በአንተ ብቻ ነው እንደ የሚሰራው፣ በእኛ አይሰራም፣ ሁልጊዜ አንተ ብቻ ነው እንደ የምትመራው ብለውታል። ወንድማቸው ነው፣ ግን ተቀናቃኝ ሆነውበት ነው የተነሱት። ሙሴ ምንም ነገር አልተናገረም። መጽሐፍ ቅዱስ የዋህ ሰው እንደሆነ በልቡ ትሁት ሰው እንደሆነ ነው የሚናገረው። የሙሴን ነገር ተመልክቶ ፍርድ የሰጠው ግን የሰማይ አምላክ እግዚአብሔር ነው። ማርያም እህቱ በለምጽ እንድትመታ አደረገ። የጸለየላት ሙሴ ነው ለእህቱ ለማርያም፣ እባክህ እግዚአብሔር ይቅር በላት ብሎ የለመነው። በእሱ ላይ ክፉ አድርጋ ያንን አይነት የክፋት እርምጃ ወስዳ እንኳን በነበረበት ጊዜ ይቅርታውን ያደረገው ሙሴ ከለምጽ በሽታ እህቱ ማርያም ነፃ እንድትወጣ አስቦ ይቅር ብሏል። አሮንንና እህቱን ማርያምን። ንጉሱ ዳዊትን ታስታውሳላችሁ። ሳኦል እስከ መጨረሻው ሊገድለው ከተከታተለው በኋላ እግዚአብሔር በእጁ አሳልፎ ሲሰጠው ዳዊት ንጉሱ ሳኦልን መግደል ሲችል አልገደለው። እሱ ተኝቶ በነበረበት ሰዓት የልብሱን ቁራጭ ቀደደና እግዚአብሔር አሳልፎ ሰጥቶኝ ነበር፣ ተመልከት፣ የልብስህን ጫፍ ተመልከት አለው። እኔ ግን እግዚአብሔር በቀባው ሰው ላይ እጄን አላነሳም ብዬ ነው እንጂ አልፌ ተሰጠ ነበር፣ ልገድልህ እችል ነበረ አለው ዳዊት። ማንን? ንጉሱ ሳኦልን። እግዚአብሔር በቀባው ላይ ግን እጄን አላነሳም። ልክ ዳዊት ለሳኦል ይቅርታ ሲያደርግለት የሳኦል ልብ ተመታና ልጄ ዳዊት በእውነቱ ይሄ ድምፅ የአንተ ድምፅ ነውን ነው ያለው። ዳዊት ለንጉሱ ሳኦል ይቅርታ አድርጎለታል። ወደ አዲስ ኪዳን ስንሄድ ደግሞ አባቱ ሉቃስ 15 ላይ የጠፋውን ልጅ ሀብቱን ንብረቱን ከወሰደ በኋላ ሲመለስ ነገር ባልነበረበት ጊዜ፣ ባዶ በነበረበት ጊዜ፣ ሁሉ ነገር በተራቆተበት ጊዜ ሲመለስ በንስሐ አባትየው የጠፋውን ልጅ ይቅር ብሎታል። ብዙ ምሳሌዎች መጽሐፍ ቅዱስ ውስጥ መጥቀስ እንችላለን። የይቅርታ ዋና ቁንጮ ምሳሌ የሚሆንልን አርአያ የሚሆንልን ግን ከይቅርታ በላይ ይቅርታ በማድረግ የታወቀው መድኃኒታችን ኢየሱስ ነው። እሱ ኃጢአተኞችን በሙሉ ይቅር ብሏል። አንዱ ለአንዱ ነው የጠቀስኳቸው ምሳሌዎች ይቅርታ ሲያደርጉ የምናየው። ኢየሱስ ግን የዓለምን ሕዝብ በሙሉ ነው ይቅር ያለው። የተበዳይ ይቅርታ ጠያቂ ሆኖ ደሙን አፍስሶ የሚያስገርመውን ይቅርታ በማድረግ የምሳሌዎች ቁንጮ የሚሆንልን መድኃኒታችን ጌታ ኢየሱስ ክርስቶስ ነው።
ብዙ ጊዜ በደል የሚፈጸመው ቅርብ በሆኑ ሰዎች መካከል ነው። አብረው ስለሚኖሩ ሳይሆን አይቀርም ብዬ አስባለሁ። ኤሳውና ያዕቆብ ወንድማማቾች ናቸው። ዮሴፍ ወንድሞቹ ናቸው፣ የቅርብ ናቸው። ሙሴ የቅርብ እህቱንና ወንድሙን ነው ይቅር ያለው። ንጉሥ ዳዊትና ንጉሥ ሳኦል የቅርብ ነበሩ፣ አብረው ነበሩ። እነዚህን ነገሮች ስመለከት ብዙ ጊዜ የመበዳደል ነገር የሚፈጸመው ሩቅ ባሉ ሰዎች ሳይሆን ቅርብ ባሉ ሰዎች መካከል ነው። ለምሳሌ በእህትና በወንድም መካከል፣ በባልና በሚስት መካከል፣ በወላጆችና በልጆች መካከል እንደዚህ አይነት የመበዳደል ሁኔታዎች ይፈጸማሉ። ተበዳዩ ግን ሊያደርግ የሚገባው ብቸኛ መንገድ ይቅር ማለት ነው። ይቅር ማለት ሰውየውን ነፃ ያደርገዋል። የበደለውን ሰው ብቻ ሳይሆን የተበደለውንም ሰው ነፃ የሚያወጣ ነገር ምንድን ነው ካላችሁ ይቅርታ ነው። ዛሬ በዚህ ጉባኤ መካከል ያላችሁ ውድ ወንድሞቼና እህቶቼ ይቅርታ ሕይወት አለን ወይስ የለንም? ራሳችንን እንፈትሽ፣ ራሳችንን እንመርምር። የይቅርታ ሕይወት ያለን ሰዎች ነን ወይስ ግድ የለሽ ሰዎች ነን? እስቲ ሰልፍ ኤግዛሚኔሽን እናድርግ፣ ራሳችንን እንመርምር። አንዳንድ ጥያቄዎች ልጠይቃችሁና የጥያቄውን መልስ ለራሳችሁ እንድትሰጡ ልፍቀድላችሁ። አጠገባችሁ ላለው ሰው ነው ብዙ ጊዜ ሰባኪዎች የምንለው። አሁን አጠገባችሁ ያለውን ሰው ኤክስ እናደርግና ለራሳችን የጥያቄውን መልስ ለመስጠት እንሞክር። የመጀመሪያው ጥያቄ የበደለኝን ሰው ሳየው ፊቴን አዞራለሁ ወይስ አላዞርም? ልክ ፊት ለፊቴ ሲመጣ አሁን አዲስ አበባ ውስጥ ምን ይላሉ ወጣቶቹ? አላዩም አሉ ነው የሚሉት። አላዩም አሉ ብለን ፊታችንን እናዞራለን ወይስ በድሎኛል የምንለው ሰው ፊት ለፊት ሄደን እናናግረዋለን? ራሳችንን ፈትሸን ለራሳችን መልስ እንስጥ። ፊት ለፊት የመሄድ አቅም ካለን የይቅርታ ሕይወት ያለን ሰዎች ነን። መሄድ ካቃተን ግን ችግር አለ ማለት ነው። ሌላው ፊት ለፊት ያንን የበደለኝን ሰው ሳየው ላናግረው የምችልበት ጉልበት አለኝ ወይስ የለኝም? አቅሙ ካለኝ፣ ጉልበቱ ካለኝ ደህና ነኝ፣ መንፈሳዊ ነገሬ ደህና ነው። ነገር ግን ጉልበትና አቅም ከሌለኝና የምፍረከረክ ከሆነ ችግር አለ ማለት ነው። ህይወቴ ውስጥ ችግር አለ ማለት ነው። የቱ ነው ህይወታችን ውስጥ የሚያንጸባርቀው? የዚያን ሰው ድምፅ ለመስማት እችላለሁ ወይስ አልችልም? ሩቅ ካለ ያ ሰው ለመስማት እድሉ አይኖርም። ግን አንዱ ድምፁን የምንሰማበት መንገድ ሞባይላችን ነው። ሰውየው ይደውላል። አፕልን ስልክ እንያዝ፣ አንድሮይድ እንያዝ፣ የሰውየው ስም ይመጣል። ሲመጣ ቀይዋን ምልክት እንጫናለን ወይስ አረንጓዴዋን ምልክት እንጫናለን? ቀይዋን ከነካን ኢግኖር አድርገነዋል ማለት ነው። የራስ ጉዳይ። አንተን ማናገር የምችልበት ጉልበት የለኝም፣ አንቺን ላናገር የምችልበት አቅም የለኝም ካለን የይቅርታ ሕይወት ያለን ሰዎች አይደለንም። አቅም ኖሮን ግን አረንጓዴዋን ነክተን ያን ሰው ድምፅ ሰምተን ሰላም ነው እንዴት ነው ምናምን ብለን ማናገር ከቻለን ጥሩ ነው። ማናገር ካልቻልን ግን ችግር አለብን ማለት ነው። ሌላው የተበደልኩትን በደል ሳስብ ባሰብኩኝ ቁጥር ለቂም ለጥላቻ ይገፋፋኛል ወይስ አይገፋፋኝም? ይሄ ሰው በጣም በሚያሳዝን ህይወቴን ጎድቶታል። ስለዚህ ይህንን ሰው አንድ ቀን ጊዜ ባገኝ የሰራልኝን ነገር ተመልክቼ ዋጋውን እሰጠዋለሁ ብለን ካለ ይቅርታ ሕይወት የለንም። ግድ የለም ቃሉ እንደዚህ ነው የሚለው፣ በቀል የኔ ነው፣
እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። በቀሉን ለእርሱ ተዋለሁ እንጂ እኔ ለመበቀል አልነሳሳም ካልን የይቅርታ ሕይወት አለን። ለመበቀል ከተነሳሳን ግን ችግር አለ ማለት ነው። የምትቀጥለዋ መመርመሪያ ጥያቄ ትንሽ እንደ ደንበኛ መመርመሪያ ሳትሆን አትቀርም። ኤምአይአር የሚሏት መመርመሪያ ያለች አይደል? እሷ ሳትሆን አትቀርም። ከራጅ ያለፈ ኤምአይአር የሚባል መመርመሪያ ነው ያለው። ይሄ ውስጥ ያለውን ነርፍ ሁሉ የሚፈትሽ ምንድነው ጥያቄው? መመርመሪያ ጥያቄው የበደለን ሰው ሲሳካለት ይከፋናል? ውድቀት ሲገጥመውስ እንደሰታለን? የበደለን ሰው ሲሳካለት ከከፋ ክፋታችን እንዴት ነው የምንገልጠው? ጌታ ሆይ ምን ያህል እንደተበደልኩ እያወቅ ይህንን ሰው ግን እችን ሴት ግን አሳካላት፣ እኔ ግን ቁልቁል እየሄድኩኝ ነው ምናምን ካልን ችግር አለ። ነገር ግን ያ ሰው ውድቀት ደግሞ ሲገጥመው የምንደሰት ከሆነ ችግር አለ ማለት ነው። እንዴት ነን? ስንት ከስንት አገኘን? በግሬድ ደረጃ ራሳችንን ስንፈትሽ ኤ ቢ ሲ ዲ ወይንስ ኤፍ ነው ያገኘነው? በጣም ከባድ ጊዜ ውስጥ ነው ያለነው። አብረን እየኖርን የመበዳደላችን ልክ እየጨመረ ያለበት ወቅት ላይ ነው ያለነው። አገር ቤት ስታዩ ፈጽሞ ኢትዮጵያ የሌላት የብሔር ብሔረሰብ ግጭት እንትኑ ከፍ እያለ ከመምጣቱ የተነሳ ይቅርታ የሚባለው ነገር ጠፍቶ ጦርነትና የጦር መሳሪያ እስከ ማዘዝ ደረጃ ድረስ የደረስነው ይቅርታ የሚባለውን ነገር በሕይወታችን ለመተርጎም ካለመፈለጋችን የተነሳ ነው። ባል ከሚስት ጋራ፣ ሚስት ከባል ጋር፣ ወላጆች ከልጆቻቸው ጋራ እርስ በርስ ከመበዳደላቸው የተነሳ አንዱ ሌላውን ለማጥፋት የሚሄድበት ማይልስ ስንመለከት ምን ያህል የከፋ ጊዜ ውስጥ እንዳለን እንድናስብ ያደርገናል። ወደድንም ጠላንም ይቅርታ የሕይወታችን፣ የኑሯችን፣ የመንፈሳዊ ነገራችን አስፈላጊ የሆነ ነገር ነው። ይቅርታ የሕይወታችን አስፈላጊነት ለምንድን ነው ብለን ብንጠይቅ ይቅር የምንለው ከአምላካችን ከእግዚአብሔር ስለታዘዝን ነው። ይቅር በሉ ስለተባለ ነው። በማርቆስ ወንጌል ምዕራፍ 11 ቁጥር 25 እና ቁጥር 26 ላይ ያለውን ክፍል ስንመለከት ይህንን ክፍል የተናገረው ራሱ መድኃኒታችን ጌታ ኢየሱስ ነው። ይቅር የማለትን እጅግ አስፈላጊና አስደናቂ ትምህርት ሲያስተምር ምዕራፍ 11 ቁጥር 25 እና ቁጥር 26 ላይ እንደዚህ ይላል። ቅዱስ ቃሉን ላነበው። መጽሐፍ ቅዱስ የያዛችሁ ከኔ ጋር ከፍታችሁ ክፍሉን አብረን እንመልከት። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንደርላይን ልታደርጉ ትችላላችሁ። በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር። ግልጽ ነው፣ ግልጽ ትእዛዝ ነው። ለጸሎትም በቆማችሁ ጊዜ ነው የሚለው። አንዳች ነገር በማንም ላይ ቢኖርባችሁ ያ ወደ አይምሯችሁ የሚመጣውን ሰው የምትመጣውን ሴት ይቅር በሏት የሚለው። የአገሬ ሰው ሲተርት ምን ይላል? ቂም ይዞ ጸሎት፣ ሳል ይዞ ስርቆት አይቻልም። ቂም ይዘን መጸለይ አንችልም። ለምን? እግዚአብሔር ጸሎታችንን አይሰማም። ከጣራ የማያልፍ ጩኸት ነው የምናሰማው ማለት ነው። ሳል ይዞት ስርቆት ማንም ሌባ መግባት አይችልም። ለመስረቅ ሲገባ ካለ ባለቤት ይነቃና ይይዘዋል። ስለዚህ መስረቅ አይችልም።
ሰዓት ይዞ ስርቆት፣ ቂም ይዞ ጸሎት ወዳችሁ ወንድሞቼና እህቶቼ የትኛውም አገልግሎት ውስጥ ያላችሁ ሰዎች በቤተ ክርስቲያን አገልግሎት የምትሰጡ ለጸሎት ስትቆሙ ለአገልግሎት ስትቆሙ በፍጹም ይቅርታ በተሞላበት ሕይወት ካልቆማችሁ በስተቀር የፈለገውን ድካም ብትደክሙ ላበላብ ብትሆኑ ጥሩ ተናጋሪዎች ብትሆኑ ዱብ ዱብ ብትሉ ገንዘባችሁን ብታፈሱ ጉልበታችሁን ብታፈሱ የይቅርታ ሕይወት ከሌላችሁ በስተቀር እግዚአብሔር አምላክ ድካማችሁን በፍጹም አይመለከተውም። በፍጹም ለራሳችን ነው ይቅርታን ማድረግ የሚኖርብን። ሁለተኛ ኢየሱስን ይቅር ማለት የማለት ምሳሌው ለእኛ ስለተተወልን ነው ይቅር የምንለው። ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ሲናገር በጣም ግልጽ በሆነ መንገድ እየተደበደበ የሾህ አክሊል በራሱ ላይ እየተደረገ እየተሰደበ የጸለየው ጸሎት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ትልቅ ምሳሌ ነው። በጣም የሚገርማችሁ ነገር ብዙ ጊዜ በእኛ ላይ ማስፈልግ በደል የሚፈጽሙ ሰዎች አንዳንዶቹ አውቀው ነው፣ አንዳንዶቹ ሳያውቁ ነው፣ አንዳንዶቹ ተላላኪ ሆነው ነው። ሁሉንም ነገር የሚያደርጉት እነሱ ላይሆኑ ይችላሉ። ግን ከኛ የሚጠበቀው ነገር የሚያደርጉትን አያውቁምና ይቅር በላቸው ልንል ይገባናል። የእርሱ ምሳሌ ለእኔና ለእናንተ ፈለጋችን ነው፣ ልንከተለው የሚገባ ሕይወት ነው የኢየሱስ ክርስቶስ ሕይወት። ሌላው ሶስተኛው እስጢፋኖስ ነው። እስጢፋኖስ ገዳዮችን ይቅር ማለቱ የሚያስገርም ነገር ነው። ጌታችን ኢየሱስ ክርስቶስ ይቅር እንዳለ እስጢፋኖስም ይቅር ብሏል። በድንጋይ እየተወገረ ልብ በሉ፣ የመጀመሪያው ሰማዕት ነው እስጢፋኖስ። ቅዱስ እስጢፋኖስ የመጀመሪያው ሰማዕት ነው። ሊገድሉት ስለፈለጉ ኃይላቸውን፣ ጉልበታቸውን፣ አቅማቸውን ሁሉ ተጠቅመው እሱን ማጥፋት ስለፈለጉ ልብሳቸውን አውጥተው ነው ሐዋርያት ሥራ ምዕራፍ 7 ላይ ስትመለከቱ እስጢፋኖስን የወገሩት እንዲመቻቸው ብለው። የልብስ ደግሞ ጠባቂ የነበረው ማን ነው? ሳኦል፣ በኋላ የተለወጠው ጳውሎስ። እሱ ነበረ ልብሳቸውን ይጠብቅ የነበረው። ነገር ግን ስትመለከቱ በሚገርም ሁኔታ ውስጥ እስጢፋኖስ እየተወገረ እያለ ኃጢአታቸውን አትቁጠርባቸው ብሎ ሲጸልይ ሰማያት ተከፈቱ፣ የእግዚአብሔር ልጅ ኢየሱስ በአብ ቀኝ ቆሞ ነበረ ይላል መጽሐፍ ቅዱስ። ሁለት አስገራሚ ነገሮች ከእስጢፋኖስ ሕይወት እናያለን። አንደኛ ይቅር በማለቱ ምክንያት ነው ሰማያት የተከፈቱት። ይቅር ስንል ነው የሰማይ መስኮቶች የሚከፈቱት። የእግዚአብሔር የፈውስ እጆች በእኔና በእናንተ ላይ የሚያልፈው ይቅር ስንል ነው። ሌላው የሚገርመው ነገር ኢየሱስ ክርስቶስ ሌላ ስፍራ ላይ አዲስ ኪዳን ስትመለከቱ ቁጭ ብሎ ነው የምታዩት። በአብ ቀኝ ቁጭ ብሎ ነው የምታዩት። አሁን ግን ቆሞ ነበረ ይላል። ለምን ቆመ ብለን ብንጠይቅ የመጀመሪያውን ሰማዕቱን እስጢፋኖስን በክብር ሊቀበል ነበረ የቆመው። ወገኖቼ ይቅር ስንል ሰማያት ይከፈታሉ። ይቅር ስንል የእግዚአብሔር ልጅ ኢየሱስ የምናደርገውን ማንኛውንም እንቅስቃሴ በአክብሮት ይቀበላል። እስጢፋኖስ ይቅር ሳይል ወደ መቃብሩ መሄድ አልፈለገም። ወዴት እንደሚሄድ ያውቃል፣ ግን ይቅር ሳይል ወደ መቃብሩ በአካሉ መሄድ አልፈለገም። ለዚህ ይቅር ብሎ ለእኛ ምሳሌ ይተውልን ዘንድ ይቅር ብሎ ነው ያለፈው። ሌላው የይቅርታ አስፈላጊነት ፍቅርን ስለሚጣራ ነው። ይቅር ስንል ነው ፍቅር የሚኖረው። ይቅር ካላልን ፍቅር በፍጹም ወደ እኛ መምጣት አይችልም። በአንደኛ ጴጥሮስ 4:8 ላይ የእግዚአብሔር ቃል ሲናገር ፍቅር የኃጢአትን ብዛት ይሸፍናልና እርስ በርሳችሁ ተዋደዱ
የሚል ዘላለማዊ ቃል አለ። ፍቅር የሚመጣው ከይቅርታ በኋላ ነው። ያው ባልና ሚስት አብረን እንኖራለን። ቅድም ማስታወቂያ ተነግሮናል። የጋብቻ ትምህርት ሊሰጠን ነው። አንዱ ሊሰጥ የሚገባው ነገር በትዳር ጓደኛሞች መካከል የይቅርታ ህይወት ነው። እጅግ በጣም አስፈላጊ ሆኖ ሊገለጥ የሚገባው ጉዳይ። ይቅር ካልተባባልን እየቆየ ይቅር ያላልነው የትዳር አጋራችንን እየጎዳ ነው እንመጣለን። እኛ ብቻ ሳንሆን ራሳችን ይቅር ያላልነው ሰዎች እየተጎዳን እንመጣለን። የጎዳነውን ሰው ብቻ ሳይሆን ራሳችንም እየተጎዳን እንመጣለን። በትዳራችንም ጉዳይ ላይ አንዳንድ ጊዜ የሚገቡ እንኳን ሰዎች ካሉ፣ ጣልቃ የሚገቡትን ሰዎች ካሉ እንኳን እነሱ ይቅር ማለት መቻል ይኖርብናል። ሁለት ወጣት ተጋቢዎች ከተጋቡ በኋላ ጋብቻቸው ጥሩ አልነበረም እና በመጋባታቸው በጣም ነበር የሚያዝኑት ይባላል። እውነት ይሁን ውሸት አላውቅም፣ ግን ጥሩ ምሳሌ ነው ብዬ አስባለሁ። እና ሚስት ሳሎን ቁጭ ባል ሳሎን ቁጭ ብሎ ቴሌቪዥን ይመለከታል። ሚስት ደግሞ ኪችን ሆና የተለያየ ስራ ትሰራለች። ውዴ አለችው። ያው ውዴ አለችውም ስለለመደች ነው እንጂ ማለት ስላለባት አይደለም። ውዴ ሰምተሃል አለችው። ምን አላት ባለቤትየው። እኛ ያጋቡን ሽማግሌ እኮ ሞቱ ስትለው እሱ ምን ብሎ ይመልስ ጥሩ ነው? አንድ ቀን የእጃቸውን እንደሚያገኙ አውቅ ነበር። ስለዚህ በቃ የእሳቸውን ሞት እሱም ይጠብቅ ነበረ ማለት ነው። እና አንድ ቀን የእጃቸውን እንደሚያገኙ አውቅ ነበር፣ አንቺን ለእኔ ስለዳሩ ማለት ነው። እና ቂም ይዘውባቸዋል በቤተ ክርስቲያናቸው ሽማግሌ። ማለት ቂም ካለ፣ ጥላቻ ካለ፣ ይቅርታ ከሌለ ፍቅር የለም። ፍቅር ደግሞ ከሌለ ቤቱ ቤት አይሆንም። ወገኖቼ ፍቅር የሚኖረው ይቅርታ ሲኖር ነው። ይቅር ደግሞ የምንለው ይቅር ስለተባልን ነው። በቃ ይቅር ስለተባልን ነው እኮ እኛ ይቅር የምንለው እንጂ እኛ ይቅር የምንባል ሰዎች እኮ ሆነን አይደለም። ጌታ በምህረቱ ይቅር ብሎናል። ጌታ በቸርነቱ ተመልክቶናል። እኛ ይቅር ከተባልን ለምንድን ነው ሌላውን ይቅር ማለት የሚያስቸግረን? ጌታ ኢየሱስ እኮ አንድ በጣም ጥሩ ምሳሌ ተናግሯል። አንድ ንጉሥ ለአንድ ሰው ገንዘብ አበደረውና ሰውየው ገንዘቡን መክፈል ስላልቻለ ወህኒ ውስጥ እንዲገባ አደረገው ይላል። ከዛ በኋላ ንጉሱ ዕዳህን በሙሉ ነፃ አድርጌያለሁ፣ ይቅር ብዬሃለሁ አለ። ሰውየው ከእስር ቤት ሲወጣ ለእርሱ ያበደረውን ሌላ ሰው ያገኘውና ያንቀዋል። ክፈለኝ ይለዋል። ይሄንን የሰሙ ሰዎች ሄደው ለንጉሱ ነገሩት። አንተ እኮ ዕዳውን ይቅር ያልከው ሰው ለሌላው ሰው ለሌላ ያበደረውን ሰው አግኝቶ እኮ አነቀውና እንደዚህ ያደረገው ብለው ሲነግሩት ንጉሱ ምንድን ነው ያለው? ይሄ ይቅርታ የተደረገለት ሰው ይቅር እንደተባለ እያወቀ ነገር ግን ሌላውን ይቅር ለማለት ለምን ያቅተዋል? መልሱት ወደ ወህኒ ቤት ነው ያለው። ይሄ ለእኛ ትልቅ ምሳሌ ነው የሚሰጠን። እኛ ማን ሆነን ነው ይቅር የተባልን? ሰዎች ሆነን እያለን ሌላውን ይቅር ማለት የሚያስቸግረን እኛ ማን ነን? እኔ ማን ነኝ? አንተ ማን ነህ? አንቺ ማን ነሽ? ማናችንም እኮ ምንም ማለት አይደለንም። አንድ ልናውቀው የሚገባን እውነት ቢኖር ይቅር የተባልን ሰዎች ነን። ይቅር ስለተባልን ሌላውን ይቅር የማለት አቅምና ጉልበት ሊኖረን ይገባል ማለት ነው። ወገኖቼ ይቅር ሳልን ጌታ በድንገት እንዳይመጣብን፣ ይቅር ሳልን እኛም በድንገት ተጠርተን እንዳንሄድ ዛሬ ይቅርታ ልናደርግ ይገባናል። ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ ይላል የእግዚአብሔር ቃል። ይቅርታን በተመለከተ ግን እኔና እናንተ የምንሰጣቸው ምላሾች ሶስት ናቸው። ከሶስት አያልፉ። አንዴ ከተበደልን በኋላ ይቅር ላለ ማለት የምንሰጣቸው ምክንያቶች ሶስት ናቸው።
መጀመሪያ ምንድነው የምንለው? እኔ ይቅር ማለት አልችልም ነው የምንለው። አልችልም እኛ ባንችል ጌታ የሚያስችል ጸጋ ይሰጠናልና ራሳችንን በጌታ ፊት ትሁት አድርገን ይቅር ልንል ይገባናል። ኖ አልችልም፣ በፍጹም የኔ በደል የሚቆጠር አይደለም አትበሉ። ማድረግ ትችላላችሁ። ኮሪያ ውስጥ አንዲት ሴት ያደረገማትን ነገር ኮሪያዊ ፓስተር የሆኑ ሰው ሲናገሩ ሰምቻለሁ። እና ይህ ሰው ምን ብለው ተናገሩ? በየሳምንቱ የፈውስ ፕሮግራም ቤተክርስቲያናችን እናደርጋለን እና በየሳምንቱ የፈውስ ፕሮግራም ስናደርግ ሌሎች ሰዎች በሙሉ ይፈወሳሉ፣ አንዲት ሴት ግን አትፈወስም። እና ጌታ ሆይ እቺ ሴት ለምን ነው የማትፈወሰው? ተክታ በየሳምንቱ ትመጣለች ግን አትፈወስም፣ ምክንያቷ ምንድን ነው ብዬ ጠየቅኩት ጌታ። የጌታ መንፈስ ምን አለኝ? እቺ ሴት የማትፈወሰው ይቅር ያላለችው ሰው ስላለ ነው። ይቅር ያላለችው ሰው ስላለ ነው የማትፈወሰው አለኝ። እና በሚቀጥለው ሳምንት ስትመጣ የኔ እህት የማትፈወሽው ይቅር ያላለችው ሰው ስላለ ነው አልኳት። እኔ በፍጹም ይቅር ያላልኩት ሰው የለም በፍጹም አለች። አይ የማገለግለው ጌታ እንደማይሳሳት አምናለሁ፣ ብዙ ዓመት አገልግዬዋለሁ፣ ድምፁን ለይቼ አውቃለሁ፣ ይቅር ያላለችው ሰው አለ አልኳት። ፓስተር አዎ አለ፣ ግን ያን ሰው ይቅር ማለት አልችልም፣ በፍጹም ይቅር ማለት አልችልም አለች። ምን ሆነሽ ነው እስኪ ንገሪኝ ብዬ አግባባዋትና ጠየቅኳት። ይቅር የማልላት የገዛ እህቴን ነው፣ ታናሽ እህቴ ናት። ከልጅነት ጀምሮ ያሳደግኳት እኔ ነኝ። ትምህርት ቤት ያስተማርኳት እኔ ነኝ። ትምህርት ከጨረሰች በኋላ ደግሞ ስራ ያስያዝኳት እኔ ነኝ። ስራ ከያዘች በኋላ አንድ ቀን ከስራ ስመለስ ቤቴ ውስጥ ከገዛ ባለቤቴ ጋር ተኝታ አገኘዋት። ይቅር አልኳት። ደገመችው፣ ይቅር አልኳት። አሁን ግን እጅግ በጣም አድርጌ የምወደውን ባለቤቴን ይዛ ወደ ሌላ ሀገር ሄደች። እችን ሴት እንዴት አድርጌ ነው ይቅር የምለው አለች። ይቅርታ ማድረግ አልችልም። ጌታ ያስችልሻል፣ ይቅር በይ አልኳት። ጸለይኩላት፣ እግዚአብሔር ረዳት። ይቅር ብያለሁ አለች። ይቅር ብያለሁ ባለች በጥቂት ደቂቃ ውስጥ ደግሜ ስጸልይላት እግዚአብሔር በሚገርም ሁኔታ ውስጥ ከያዛት በሽታ ፈወሳት። ይቅርታ ማድረግ አልችልም ካለ በቃ ሁሉንም ነገር ዘግተነዋል ማለት ነው። እኔ ግን አረጋግጥላችኋለሁ ይቅር ማለት እንችላለን። የሚያስችል ጸጋ ይቅር ማለት እንድንችል ያደርገናል። አልችልም አንበል። ይሄ አንዳንዶቻችን የምንሰጠው ምክንያት ነው፣ ሰበብ ነው። ሁለተኛ የምንመልሰው መልስ አሁን ይቅርታ አደርጋለሁ፣ ወደፊት ግን ካንተ ጋራ ካንቺ ጋራ ያለኝን ግንኙነት አልቀጥልም ነው የምንለው። ይቅርታ አደርግልሃለሁ፣ ችግር የለም፣ በቃ ይቅር ብያለሁ፣ ይቅር ብዬሻለሁ፣ ግን ሁለተኛ ካንተ ጋራ ያለኝን ግንኙነት አልቀጥልም፣ አቋርጣለሁ ነው የምንለው። ውድ ወንድሞቼ እና እህቶቼ ይሄ ክርስቶስ ባህሪ አይደለም። ክርስቶስ ይቅር ብሎ ከኛ ጋር ከቀጠለ እኛ ይቅር ብለን ይቅርታ ካደረግን በኋላ መቀጠል የሚያስቸግረን ምንም ምክንያት ሊኖረን በፍጹም አይችልም። ሶስተኛ የምንሰጠው ምላሽ አሁን ይቅርታ አደርግልሃለሁ፣ ያደረከኝን ነገር ግን ፈጽሞ አልረሳውም ነው የምንለው። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ቆሻሻ ያለበትን ክፍል ካጸዳን በኋላ አንድ ቦታ ቆሻሻውን ከምረን እዛው መተው ማለት ነው። ነጮቹ ምን ይላሉ? God has forgiven and forget it ነው የሚሉት። እግዚአብሔር ይቅር ይላል፣ ይረሳዋል፣ ፈጽሞ አያስበውም። ፈጽሞ
መጽሐፍ ቅዱስ ይህንን እውነት ነው የሚነግረን። ኃጢአታቸውንና አመፃቸውን ደግሜ አላስብም። እኛ ግን ሰዎች ስለሆነ እግዚአብሔር ራሱ ይቅር እንኳን ካለ በኋላ ውስጣችን የተቀመጠውን ነገር እያሰብንና እያሰላሰልን እግዚአብሔር ይቅር ብሎ ይሆን ነው የምንለው። ነገሩን እግዚአብሔር እንደረሳው እንኳን አናስበውም ጨርሶ። እግዚአብሔር የምህረት አምላክ ነው ስንል ደግሞ አያስበውም ፈጽሞ። እኛ ግን ውስጣችን የተቀረቀረ ነገር ስላለ ይቅር የተባልን እንኳን አድርገን መውሰድ በጣም በጣም ያስቸግረናል። ስለ ይቅርታ መናገር ቀላል ነው፣ መኖር ግን ከባድ ነው። ኮሪ ቴን ቦ የምትባል ሴት አለች። ኮሪ ቴን ቦ የታወቀች በመላው ዓለም እየተዘዋወረች ስለ ይቅርታ የምትሰብክ ሴት ናት። እዚህ ሀገር ነጮቹ ታውቃላችሁ፣ አውሮፓም እንደዛ ነው የሚያደርጉት። በአንድ አገልግሎት ላይ ከተጋበዙ በኋላ ንግግራቸውን ሲጨርሱ ፓስተሮችም እንደሱ ነው የሚያደርጉት። ጨርሰው ከወጡ በኋላ እዛ በር ላይ ይቆማሉ። እዛ የሰሟቸውን ሰዎች ይጨብጣሉ። ኮሪ ቴን ቦ የታወቀች ስለ ፎርጊቭነስ የምትናገር ስለ ይቅርታ የምትናገር ሴት ናት። ምክንያቱም የተበደለችው በደል ቀላል በደል አልነበረም። ኮሪ ቴን ቦ በሁለተኛው የዓለም ጦርነት ጊዜ የጀርመን ፋሺስቶች የኮሪ ቴን ቦን ቤተሰቦች እሷ ልጅ ስለነበረች እሷን ምንም አላደረጓትም፣ በፊቷ ነው የገደሉት። እሷን ትተዋት ሄዱ። ግን ታስታውሳለች፣ ምንም የተደረገውን ነገር በሙሉ ታስታውሳለች። ይህንን ምስክርነት ትሰጣለች። አንድ ቀን ምስክርነቷን ከሰጠች በኋላ ውጭ ወጥታ ሰዎችን ሰላም ስትል የተናገርሽው ታሪክንና ቦታን አስታውሳለሁ አላት። አንድ ሰው ከጨበጣት በኋላ አባትሽንና ወንድምሽን ግን በፊትሽ የገደልኩት እኔ ነኝ አላት። ኮሪ ቴን ቦ መቋቋም ስላልቻለች ፌንት አድርጋ በፊቱ ወደቀች። ይቅር ብዬዋለሁ ብላለች። ፕራክቲካሊ ግን ሰውየውን ስታየው መቋቋም አልቻለችም። ፌንት አድርጋ ወደቀች። ስለ ይቅርታ መናገር፣ መስበክ፣ ማስተማር ቀላል ነው። መኖር ግን በጣም ከባድ ነው። በተለምዶ ሁል ጊዜ አባታችን ሆይ የሚለውን ጸሎት እንጸልያለን አይደል? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ካልን በኋላ የሚቀጥለው ቃል ምንድን ነው የምንለው? እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ነው የምንለው። የመጀመሪያው የይቅርታን አክሽን የምንወስደው እኮ እኛ ነን። እኛም የበደሉንን ይቅር እንደምንል ነው የምንለው። ይቅር እኮ አላልንም፣ ግን በተለምዶ በአንደበታችን እንለዋለን ቃል። እኛም የበደሉንን ይቅር እንደምንል እንዲሁ በደላችንን ይቅር በለን። እኛ ይቅር ሳንል ጌታ ይቅር እንደማይለን ነው ማወቅ የሚኖርብን። አንዳንዶቻችን ቢቻል ያችን ጸሎት ፓስ ብናደርጋት ብናሳልፋት እንወዳለን። ፕራክቲካል የሆነ ነገር ልናገርና ትምህርቴን ላጠናቅቅ። እንዴት ነው ይቅርታን መለማመድ የሚኖርብን? ይሄ መሰረታዊ ጥያቄ ይመስለኛል። እንዴት እንለማመደው? ይቅርታ መስማት ብቻ አይደለም፣ ቲዮሬቲካል የሆነውን ነገር መስማት ብቻ አይደለም፣ ግን እንዴት አድርገን ነው ይቅርታን መለማመድ የሚኖርብን? ይሄ መሰረታዊ ጥያቄ ይመስለኛል። አንደኛና የመጀመሪያው ነጥብ መበደላችንን አናስታውሰው። ባስታወስነው ቁጥር ቢተርነስ ነው የሚሰማን፣ መራርነት ነው ህይወታችንን የሚቆጣጠረው። ወገኖቼ በምንም አይነት መንገድ መበደላችንን አናስታውሰው። አልፏል እርሱ። ባስታወስነው ሰዓት፣ ደቂቃ፣ ቀናት እንኳን ሳይቀር መራሮች ነው ምን ሆነው፣ ቢተርነስ ነው የሚያስቸግረን። ከዛ በኋላ መንፈሳዊ እንውን እንኳን ብንል ያቅተናል፣ ቤተክርስቲያን መምጣት ያቅተናል፣ ማገልገል ያቅተናል። ፈጽሞ አናስታውሰው። አሜን። ሁለተኛ ይቅር ማለት ካልቻልን በደሉ ከህይወታችን አይጠፋም። ይቅር ማለት ይኖርብናል። ውስጣችን የሚቀመጥ ነገር ስላለ በእኛና በበደለን ሰው መካከል የጥል ግድግዳ ስለሚኖር ያ ካልፈረሰ በስተቀር ቀጣይ ግንኙነታችን ከበደለንም ሰው ጋር ይሁን ከሰማይ አምላክ ከእግዚአብሔር ጋር መቀጠል ስለማይችል በተቻለን መጠን እግዚአብሔር ጸጋውን ያበዛልናል።
ይቅር ማለት ይኖርብናል። ሶስተኛ ከበደለን ሰው ይልቅ እኛ በድለን የተደረገልንን ይቅርታ እናስብ። የሌላውን በዳያችንን ሕይወት የቆጠረን አንቆይ። እኛ የተደረገልንን ነገር እናስብ። እኛ የተደረገልንን ነገር ስናስብ ይቅር ለማለት የሚያስቸግረን ነገር አይኖርም። ሌላው እግዚአብሔር እንዲረዳን እንጸልይ። ድምፃችንን አውጥተን ከሙሉ ልብ የበደለን ሰው ስም እየጠራን እንጸልይ። ይህ በጣም አስፈላጊ ነገር ነው። እየጠራን አበበ ከሆነ አበበ ይቅር ብየዋለሁ፣ አለሚቱ ከሆነች አለሚቱ ይቅር ብያታለሁ እንበል። ስሙን እየጠራን ስሟን እየጠራን ይቅር እንበል። እግዚአብሔር አምላክ ሳናውቅ በሚገርምና በሚደንቅ ሁኔታ ውስጣችን የተቀመጠውን ድንጋይ ፈንቅሎ ያወጣዋል። ረፍት እናገኛለን፣ ሰላም እናገኛለን። ከዛ በኋላ እኛ ቤተ ክርስቲያን ከኃይለ ሥላሴ መንግስት ጊዜ ጀምሮ ከንጉሱ ዘመን ጀምሮ በስልጣን ላይ የነበሩ አንድ ወንድማችን አሁንም በሕይወት አሉ እና አንድ ጊዜ ሲነግሩ ምን አሉ? ከዛ ጊዜ ጀምሮ በኃላፊነት ስልጣን ላይ ነው ያሉት። በደርግ ጊዜም የካቢኔ ሚኒስትር ነበሩ። ከዛ በኋላ የኢህአዴግ መንግስትም ሲመጣ ቀጥለዋል። በኋላ ግን ሪዛይን አድርገው ነው የወጡት እና አንድ ቀን ሲነግሩን በወታደራዊ መንግስት አገዛዝ ጊዜ አማኝ እንደሆነው እዛ ያሉ ሰዎች በሙሉ ያውቃሉ እና ሹመት ሲመጣ እኔ አልሾምም፣ ወደ ውጭ ሀገር የመሄድ እድል ሲመጣ አይሰጠኝም። ለምን? አማኝ ስለሆንኩኝ። ሌላ ምንም ትርጉም አልነበረው። ምክንያቱም አገዛዙ ኮሚኒስታዊ አገዛዝ ስለሆነ አማኞችን የሚቆጥሩት እንደ ኢምፔሪያሊስት እንደ ተቃራኒ እምነት ተከታይ አድርገው ስለሚያዩ፣ እንደ አገር ሻጮች አድርገው ስለሚያዩ ምንም አይነት ሹመትም ምንም አይነት እድገትም አላገኝም ነበር አለ። አንድ ቀን መኝታ ቤቴ ቁጭ ብዬ ይህን ጉዳይ ያብሰለሰልኩኝ፣ ጌታ ሆይ እስከ መቼ ድረስ ነው ያንተ በመሆኔ እንዲህ የተገፋው የምኖረው እያልኩኝ በጣም አስብ ነበር። ነገሩም ያብሰለስለኝ ነበር፣ ያናድደኝ ነበር። እሁድ ቀን ነው ቀኑ። የ3 ዓመት ልጃችን እኔ መኝታ ቤት ሆኜ ይህን ጉዳይ ሳስብና ሳሰላስብ መገፋቴን እየቆጠርኩ ስጨናነቅ የ3 ዓመት ልጃችን ሳሎን ስትጫወት እሰማታለሁ። ከዛ ሮጣ መጣችና የመኝታ ቤት በሩን ከፍታ አባብዬ አትቅና አለችና በሩን ዘግታ ተመልሳ ሄደች። ወዲያውኑ አልጋዬ ስር ተንበርክኬ ጌታ ሆይ ትናገረኛለህ? አሁን የ3 ዓመት ልጅ ስለ ቅናት ምን ታውቃለች? ምንም የምታውቀው ነገር የለም። እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውለውም ነው የሚለው የእግዚአብሔር ቃል። ወዲያውኑ አልጋዬ ስር ተንበርክኬ ጌታ ሆይ የበደሉኝን ሰዎች ይቅር ብያለሁ፣ የገፉኝን ሰዎች እነከሌን ይቅር ብያለሁ ብዬ ተፈታው። ከዛ በኋላ እግዚአብሔር አምላክ በሚገርም ሁኔታ የተሻለ ፖዚሽን ወዳለበት ቦታ እንድተላለፍ አደረገ ብለው ሲመሰክሩ ሰምቻለሁ። አለቃችሁ ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል፣ ጎረቤታችሁ ሊሆን ይችላል፣ አብሯችሁ የሚያገለግል ሰው ሊሆን ይችላል። የበደላችሁ ሰው አብረን እስከኖር ድረስ መጋጨት፣ መበዳደል ይኖራል። ዛሬ ግን መፍትሄው ድምፃችንን አውጥተን በድሎናል ብለን የምናስበውን ሰው ይቅር ማለት ይኖርብናል። እግዚአብሔር ደግሞ አቅም ይሰጠናል። ሌላው የበደለንን ሰው እኛን የበደለበትን ምክንያት እንወቅ። ምናልባት ቅድም እንዳልኩት ከበደሉ ጀርባ ያለውን ጉዳይ እናጣራ። ቀጥታ የመጣው ሰው እሱ ላይሆን ይችላል፣ የተላከ ሰው ሊሆን ይችላል፣ እኛን ለማጥቃት የመጣ ሰው ሊሆን ይችላል። ስለዚህ እሱም እንኳን በሚመጣበት ጊዜ ይቅር ልንለው ይገባናል። የበደሉንም የላኩንም ሰዎች የላኩትንም ሰዎች ይቅር እንበል። ጸጋ፣ ምሕረት፣ ርኅራኄ የተባሉ የመንፈስ ቅዱስ ልብሶችን እንልበስ። እነዚያን ስንለብስ ልክ በጦር ሜዳ ላይ ያለ ወታደር ሊያጠቃው የሚመጣውን ማንኛውንም የሚወረወር ጥይት
ሊከላከልለት የሚችል ልብስ ለብሶ እንደሚወጣ የሚመጣውን ማንኛውም ነገር ልንቋቋም የምንችለው እነዚህን የመንፈስ ቅዱስ ልብሶች መልበስ እንችላለን። ጴጥሮስ ጌታ ኢየሱስን አንድ ቀን እንደዚህ አለው፣ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ይቅር ልበለውን አለ። ይሄንን ያለው ካለ ምክንያት አይደለም። የአይሁድ ረቢዎች፣ የአይሁድ መምህራን አንድ ሰው ቢበድል 3 ጊዜ ብቻ ይቅር በለው ብለው አስተምረዋቸዋል። ጴጥሮስ ግን በጣም ቸር ነው የሆነው፣ ደግ ነው የሆነው። ወንድሜ ቢበድለኝ 7 ጊዜ ይቅር ልበለውን ሲል እጥፍ መንገድ ይሏል። 3 ሲባል የ3 እጥፍ ስንት ነው? 6 ነው አይደል? እንዲያውም አንድ ቦነስ ጨምሯል፣ 7። ወንድሜ ቢበድለኝ 7 ጊዜ ይቅር ልበለውን ሲል ጌታ ኢየሱስ ሰማውና ኬፋ ጴጥሮስ እልሃለሁ 7 ጊዜ 70 እንጂ 7 ጊዜ ብቻ አይደለም። 7 ጊዜ እኮ 7 490 ማለት ነው። 490 ጊዜ ይቅር በል ማለቱ አይደለም። ኢየሱስ ክርስቶስ 70 ጊዜ 70 ይቅር በል ብሎ ሲናገር ይቅርታ ወሰን የለውም ማለቱ ነው። ሲቀኝ እጆች እንደዋ ሰው ልጠይቃችሁና ብድግ አድርጉና ይቅርታ ወሰን የለውም ብላችሁ አውጁ። ድገሙት። በደልንም ተበደልንም ትክክለኛ የህይወት እርምጃን መጓዝ የምንችለው የይቅርታ ህይወት ሲኖር ብቻ ነው። 2 ምስክርነቶችን ልንገራችሁ። ይቅር ማለት መናገሩ ቀላል ነው፣ መኖሩ ከባድ ነው ብያቸዋለሁ። እግዚአብሔር ረድቶኝ ግን 2 ትልልቅ ነገሮች በህይወቴ አልፈው ይቅር ብያለሁ። አንዱ የዛሬ 13-14 ዓመት ይመስለኛል እዚህ ካናዳ አንደኛው ስቴት ውስጥ ለአገልግሎት ተጋብዤ ሄድኩኝ። 3 ቀን ኮንፈረንስ ነበር። በጣም ጥሩ ጊዜ እግዚአብሔር ሰጠ። ኮንፈረንሱ ከተጠናቀቀ በኋላ ያረፍኩበት ቤት ጓደኛዬ አንድ ሰው እቤቱ ምሳ ሊጋብዝህ ይፈልጋል እና ነገ እሱ ቤት እንሄዳለን አለኝ። ማን ነው ብዬ ስጠይቀው ስሙን ነገረኝ። እከሌ? አዎ አልኩና ያ ሰው እኮ ወንድሜን የገደለ ሰው ነው፣ ወይም እንዲገደል የወሰነ ሰው ነው። በቀይ ሽብር ነው ወንድሜ የሞተው። በቀይ ሽብር እንዲገደል የወሰነ ሰው ነው ስለው ልጁ ደነገጠ። እናት ሄዳለህ? ምን ልበለው አለኝ። ልጸልይበት አልኩት። ምክንያቱም ወዲያው ለመናገር ከባድ ስለሆነ ስጸልይ እግዚአብሔር አምላክ ምን አለኝ? ይሄ ሰው አሁን ወንድምህ ሆኗል። የሥጋ ወንድምህ አታል። ይሄ ግን የኔ ልጅ ሆኗል፣ ያንተ ወንድም ሆኗል። ሂድ አለኝ። መሄድ ቀላል ነው? ከባድ ነው? ከባድ። ሄጄ እዛ ስበላ የምበላው ምግብ የወንድሜ ሥጋ የምበላ ያህል ነው የተሰማኝ ስሜት። ያቀረቡልኝን መጠጥ ብጠጣ የምጠጣው የወንድሜን ደም የምጠጣ ያህል ነው የተሰማኝ። ያ ሰው ጎረቤታችን ነው። እኔን አያውቀኝም ልጅ ስለነበሩ። እኔ ግን በደንብ ነው የማውቀው። በከፍተኛችን በጣም የታወቀ ሰው ነው። ወንድሜን እየተከታተለ አንድ ቀን ዋጋህን እሰጥሃለሁ ሲለው ነበረ። እጁ ላይ ወደቀ። ጥይት አውጥቶ ባይተኩስበትም ግን እንዲገደል ወስኗል። የሥጋ ድምፄን ልስማ ወይንስ ደግሞ የጌታን ድምፅ ልስማ? መሄድ ነበረብኝ። ሄድኩ። ሥጋ ቢታገለኝም ሄድኩ። ፊት ለፊት አልነገርኩትም። የዛን ጊዜ የቀይ ሽብር ተዋናያኖች ነው የተባሉ ሰዎች ከአውሮፓም ከአሜሪካም ከካናዳም ወደ ኢትዮጵያ ይላኩ ነበረ። አንተ እንደዚህ አይነት ሰው ነህ እንደዚህ ነህ ብዬ አላልኩትም።
አውቃለሁ፣ አንተ እኔን አታውቀኝም፣ የተፈጸመ ነገር አለ፣ ከውስጤ ግን ይቅር ብያለሁ አሉት። በዛ ቃል መሰረት ጌታ ከነበርኩበት እስራት ፈታኝ። ሁልጊዜ የት ነው ማገኘው እያልኩ አስብ። እግዚአብሔር ፈታኝ። አንድ ቀን እድል አግኝቼ ወደዛ ከተማ ከሄድኩ ግን ታሪኩን እነግረዋለሁ ብዬ አስቤያለሁ። ግን ተፈትቻለሁ። እግዚአብሔር የተመሰገነ ይሁን። ሌላው በጣም ውስጤን የሚያሰቃየኝና የሚከብደኝ በቅርብ ቀን የዛሬ 6 ወር እጅግ በጣም አድርጌ የምወዳትን ባለቤቴን በአደጋ አጥቻለሁ። ምናልባት በዩቲዩብ ኢንተርቪው የሰጠሁትን አንዳንዶቻችሁ አይታችሁ ሊሆን ይችላል። ከዚች ባለቤቴ ጋር 36 ዓመት በትዳር አብረን ቆይተናል። 7 ዓመት በእጮኝነት ቆይተናል። በጠቅላላ 36 ዓመት በትዳር ቆይተናል። የሴቶች ሁሉ ቁንጮ ነው አድርጌ ማያት። ስሟ መዓዛ ነው። እውነትም ህይወቷ መዓዛ የሆነች ሴት ናት። የአገልግሎቴ የጀርባ አጥንት፣ በአጠገቤ የምትቆም የተወደደች እህቴ ነበረች። ይህንን ፓስተር ሳሚ በደንብ ያውቃል፣ አብሮ ስላገለገሉ። ጠዋት ከቤት ስወጣ የመኪናውን በር ከፍታልኝ ቁርስ አብልታኝ በል በኋላ እንገናኛለን ብላን የሸኘች። ወደ 4 ሰዓት አካባቢ ጠዋት 10 AM ማለት ነው። አንደኛው ልጄ ደወለና አባቢ ቶሎና ማሚ ላይ ትልቅ አደጋ አጋጥሟል፣ ቶሎና አለኝ። ቀለል አድርጌ ነው ያየሁት እና ድረስ ወደ ተባልኩት ሆስፒታል ስደርስ ታውቃለች፣ ትንሽ አየችኝ። የጌታ ፈቃድ ይሁን አለች። አደጋው የደረሰው እንዴት ነው? ከምንኖርበት ቤት ጀርባ የሚሰራ በጣም ትልቅ የሪል ስቴት ቢልዲንግ አለ። ከዋናው ሳሎን ቤት ወጣ ጭስ ቤት አለ እና ቆርቆሮ በቆርቆሮ የሆነ ጭስ ቤት ነው። እዛ ገብታ እንጀራ ለማሞቅ ነው የገባችው እና ከሪል ስቴቱ ሰዎች እየሰሩ ነው። ፕሮቴክሽን የለውም፣ ሴፍቲ አልተደረገለትም። ያ እንጨት ተወርውሮ ያንን ቆርቆሮ ከጣሪያውን በስቶ ሆዷን ነው ያገኛት እና እንጨቱ ሆዷ ውስጥ ነው የገባው እና ልጄ ስትጮህ መጥቶ ነው እንጨቱን ከሷ ላይ አወጣ። ደም በደም ሆነች። እኔ ስደርስ ታውቃለች፣ ግን አንድ ቃል ነገረች፣ የጌታ ፈቃድ። 2-3 ጊዜ ደጋግማ እሱን ነው የምትናገረው። እና ኢመርጀንሲ ስለነበረ የነበረችው እዛ አስገቧት። ከዛ ወደ አይሲ ውስጥ አስገቧት። አይሲ ውስጥ ከገባች በኋላ ዶክተሩ መጥቶ በጣም ከባድ አደጋ ነው፣ የምንችለውን ሁሉ እናደርጋለን አለኝ። ወደ 5 ሰዓት ኮሪደር ላይ ብቻዬን ባለቤት ስለሆንኩ እመላለሳለሁ። 5 ሰዓታት ከ5 ዓመት በላይ የሆነ ያህል የተሰማኝ። በዘመኔ እንደዚህ አይነት ከባድ ጊዜ አላሳለፍኩም። ከ5 ሰዓታት ሙከራ በኋላ ዶክተሩ መጥቶ የምንችለውን ሁሉ አድርገናል፣ በጣም እናዝናለን፣ ልናተርፋት አልቻለም። ገብቼ እጄን ግንባሯ ላይ አድርጌ ማዚ በጣም ወድሻለሁ፣ አሁን በህይወት አብረን ባንኖርም በአባታችን ፊት ግን ለዘላለም አብረን እንዘምራለን። በጣም አዘንኩ። መጡና ይቅርታ ጠየቁኝ። ግን ከፍተኛ የሆነ ሀዘን ላይ ስለነበርኩ ወገኖቼ ስለመጣችሁ አመሰግናለሁ። አሁን ግን ላናግራችሁ አልችልም። ወረዳው ጽፎላቸዋል፣ ፕሮቴክሽን አድርጉ ብሎ ጽፎላቸዋል፣ አላደረጉም። የገንዘብ ስስት ስላለባቸው የሀገራችን ሀብታሞች
ያን ማድረግ አልቻለም። የሞተው ምክንያት የሆኑት እነሱ ናቸው። ስለዚህ አሁን ላናግራቸው አልችልም፣ ሀዘኔ ሊጨርስ አልኳቸው። እንደገና ሽማግሌ ላኩብኝ። በሁለተኛው ሳምንት ዝግጅት ተደረገ። ልጆቼን ይዤ ሄድኩ። ምንድን ነው ማድረግ ያለብኝ? እሷን አገኛታለሁ? አላገኛትም። ማገኛት በአባታችን ቤት ነው። ይቅርታ ለመጠየቅ መጥተው ሁለቱ ባለቤቶች እግራችን ስር ወደቁ። በጣም የሚገርማችሁ ነገር በጣም ጥሩ ሴት ስለነበረች ሚስቴ ስለሆነች አይደለም የምነግራችሁ። እዛ ለሚሰሩት ለራሳችን ላልሆነ ቤት ለሚሰሩት የቀን ሰራተኞች ቁርስ እየሰራች እየወሰደች ትሰጥ ነበር። ቡና እያፈላች እየወሰደች ትሰጥ ነበር። እነሱም ይህንን ያውቃሉ። የእሷ በእንደዚህ አይነት ሁኔታ ማለፍ ለእነርሱ ትልቅ የራስ ምታት ሆኖባቸዋል። ይቅርታ ሲጠይቁ ምንም ማድረግ አልቻልኩም። አገልጋይ ነኝ፣ ስለ ይቅርታ ሰብካለሁ፣ ስለ ይቅርታ እናገራለሁ። ምንድነው ማድረግ ያለብኝ? ልጆቼም እኔም በተንበረከኩበት እግራችን ስር በወደቁበት ሁኔታ ውስጥ ይቅር ብለናል ነው ያልናቸው። እግዚአብሔር እድል ሰጥቶኝ ወንጌል ለእነዚህ ሰዎች መሰከርኩ። ሌሎችም ሰዎች ነበሩ። ወንጌል የመስበክ እድል አገኘሁ። ይቅርታ ከባድ ነው፣ በጣም ከባድ ነው። ምናልባት አንዳንዶቻችሁ እንደዚህ አይነት ከባድ ሁኔታ ባይደርስባችሁ ምናልባት ፊቱን እኮ አጠቆረብኝ ከሌ ብላችሁ ቂም ቋጠራችሁ ሰዎች ትኖሩ ይሆናል። እግዚአብሔር ጸጋውን ያብዛላችሁ። ይቅርታ የህይወታችሁ መመሪያ ይሁን። በረከት የምታገኙት፣ ሰማያት የሚከፈቱት፣ ኢየሱስ እጁን የሚዘረጋላችሁ እንደ እስጢፋኖስ ይቅር ማለት ትችሉ ይቻላል። ጌታ ኢየሱስ ይባርካችሁ። እንጸልይ። ፓስተር